ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የትንሳኤ በዓልን ከነ ቤተሰቦቻቸው ጋር ለማክበር ከተለያዩ አካባቢዎች ወደ አማራ ክልል የሚጓዙ የአማራ ክልል ተወላጆች ወደ ክልሉ መሄድ እንዳልቻሉ አስታውቀዋል። ወደ መዳረሻቸውም በተኩስ ልውውጥ መሃል አልፈው የደረሱና ግጭቱ ባስከተለው የትራንስፖርት መስተጓጎል ከመሃል መንገድ የተመለሱ እንዳሉ መረጃዎች ወጥተዋል። ሙሉ ዘገባውን በዜናችን በዝርዝር እናስደምጣቸዋለን። የኢትዮጵያ ሰብአዊ መብቶች ጉባኤ መንግስት በአማራና ኦሮሚያ ክልሎች ያሉ ግጭቶችን በድርድር እንዲፈታ ጠይቋል። ድርጅቱ የግጭቱ ተሳታፊ አካላት በግጭት አውድ ዓለም አቀፍ ሕግጋትን ከመጣስ እንዲቆጠቡ፣ ጥቃት ከማድረስና በህፃናትና ወጣቶች የመማር መብት ላይ ገደብ ከመጣል እንዲቆጠቡም ጥሪ አድርጓል። ተጨማሪ ይዘናል። በአዲስ አበባ ከተማ ዋና ዋና መንገዶች እስከ ምሽቱ 3 ሰዓት እንዲሰሩ ከተገደዱ የንግድ መደብሮች ደንቡን እየተላለፉ የሚገኙ መደብሮች ላይ እስከ 10 ብር የሚደርስ የገንዘብ ቅጣት እየተጣለ ሲሆን የንግድ ቤቶቹ ባለቤት ነጋዴዎችና ሰራተኞች በትራንስፖርትና መሰል ጉዳዮች እየተቸገሩ መሆኑን ገልጸዋል። ዝርዝሩን ይዘን ቀርበናል። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በ9 ወራት ውስጥ ከቅጣት ብቻ ከ258 ሚሊዮን ብር በላይ ማግኘቱንና ከጨረታ ሽያጭ ደግሞ ከ17 ሚሊዮን ብር በላይ መሰብሰቡ ተሰምተዋል። መስሪያ ቤቱ በህገወጥ የመንገድ አጠቃቀም ላይ ብቻ 7133 እርምጃዎችን መውሰዱም ተገልጿል። ሌላኛው ዘገባችን ነው። ብሔራዊ ባንክ ዛሬ ባካሄደው የ70 ሚሊዮን ዶላር የውጭ ምንዛሬ ጨረታ 1 ዶላር በ131 ብር ከ49 ሳንቲም አማካኝ ዋጋ እንደሸጠ ያስታወቀ ሲሆን ከሁለት ሳምንት በፊት ከተካሄደው ጨረታ አንጻር የዛሬው ለ1 ዶላር የ0.16 በመቶ ቅናሽ ነበረው ተብሏል። ሌላኛው ዘገባችን ነው። ሶማሊላንድ ከሶማሊያ ጋር ከተጀመሩ ማናቸውም የሰላም ድርድሮች መውጣቷን በይፋ አስታውቃለች። ዓለም አቀፉ ህብረተሰብ በምስራቃዊው ሱል ግዛት ሶማሊያ ለምትፈጽመው ጥሰት መፍትሄ እንዲፈልግም ሶማሊላንድ ጠይቃለች። ዝርዝሩን የምናስደምጣችሁ ይሆናል። ፕሬዚዳንት ትራምፕ የአሜሪካን እርዳታ መቀነሳቸውን ተከትሎ ዩኒሴፍ የቀጣዩ አውሮፓውያን ዓመት በጀቱን በ20 በመቶ እንደሚቀንስ አስታውቃለች። የተባበሩት መንግስታት ድርጅት ተልእኮዎች በተወሰኑ ሀገራት ውጤቱ ውድቀት ሆኗል በመባሉም አሜሪካ ለተባበሩት መንግስታት ድርጅት የሰላም ማስከበር ተልእኮዎች የምትሰጠው የገንዘብ ድጋፍ እንዲቆም ሀሳብ ቀርቧል። በዝርዝር እንመለከተዋለን። የውጭ ጉዳይ ሚኒስቴር በማይናማር በአስከፊ ሁኔታ ከሚገኙ ወደ 700 ከሚጠጉ ዜጎች በቀጣይ 10 ቀናት እስከ 200 የሚሆኑ ኢትዮጵያውያን ከማይናማር ወደ ሀገራቸው እንዲመለሱ ለማድረግ እየተሰራ መሆኑን ገልጿል። የኢትዮጵያ አየር መንገድ ለትብብር ፈቃደኝነት ማሳየቱም ተመላክቷል። የወላጆች ኮሚቴም ተጨማሪ የሚለው አለ። ይህን መረጃን በዜናችን በዝርዝር እንመለከተዋለን። የከተማው ካቢኔ ዛሬ ባካሄደው 4ኛ ዓመት 10ኛ መደበኛ ስብሰባ በአዲስ አበባ ተቋርጦ የነበረውን የመኖሪያ ቤት ህብረት ስራ አገልግሎት ለማስቀጠል ተጠንቶ የቀረበ ውሳኔ ሀሳብ ላይ ውሳኔ አሳልፈዋል። ካቢኔው ሀገራዊ ፋይዳ አላቸው ባላቸው ፕሮጀክቶች የቀረበ የመሬት ማስፋፊያ ጥያቄዎች ላይም ተወያይቷል። ዝርዝር ዘገባውን አጠናቅረናል። የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢህአፓ የሀገራዊ ምክክር ኮሚሽን ላይ ብርቱ ትችት ሰንዝሯል። የፓርቲው ዋና ጸሐፊ ወይዘሪት ሚስጥረ ስላሴ በኮሚሽኑ ገለልተኛነት አመኔታ የለንም ያሉ ሲሆን ከ90% በላይ የሚሆኑት የብልጽግና ፓርቲ ተወካዮችና ለፓርቲው ቅርበት ያላቸው ሰዎች መሆናቸውን ገልጸው የሚወያየው ከራሱ ፓርቲ ጋር ከሆነ በዝግ መወያየት ይችላል ብለዋል። ሙሉ ዘገባውን በዝርዝር አቅርበናል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች እነዚህና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ኢሰመጉ መንግስት በአማራና ኦሮሚያ ክልሎች ግጭቶችን በድርድር እንዲፈታ ጠይቋል። ድርጅቱ የግጭቱ ተሳታፊ አካላት በግጭት አውድ ዓለም አቀፍ የሰብአዊ መብቶችና የሰብአዊነት ህግጋትን ከመጣስ እንዲቆጠቡ፣ በሲቪሎች ህይወት አካልና ንብረት ላይ ጥቃት ከማድረስ፣ በህፃናትና ወጣቶች የመማር መብት ላይ ገደብ ከመጣል እንዲቆጠቡም ጥሪ አድርጓል። መንግስት በንጹሃን ላይ የታጠቁ ቡድኖች የሚፈጽሟቸውን ግድያዎች እንዲያስቆምና የታዳጊዎችን የመማር መብት እንዲያስከብርም ኢሰመጉ ጠይቋል። ኢሰመጉ ይህንን ጥሪ ያቀረበው በክልሉ በታጠቁ ቡድኖች ጫና ምክንያት ተማሪዎች በነጻነት ትምህርታቸውን መከታተል ከማይችሉበት ደረጃ መድረሳቸውን በመጥቀስ ነው። በአዲስ አበባ ከተማ ዋና ዋና መንገዶች እስከ ምሽቱ 3 ሰዓት እንዲሰሩ የተገደዱ የንግዱ መደብሮች ባለቤት ነጋዴዎችና ሰራተኞች ለከፍተኛ ችግር እንደተጋለጡ ተሰምቷል። መርካቶ አካባቢ የኤሌክትሮኒክስ ዕቃዎችን በመሸጥ የሚተዳደሩ መኖሪያቸው ኮልፌ ቀራኒዮ ክፍለ ከተማ የሆኑ ነጋዴዎች ደንቡ ከወጣ በኋላ ቤታቸው የሚደርሱት እኩለ ሌሊት ላይ መሆኑን ገልጸዋል። አስተዳደሩ ደንቡን በተላለፉ ነጋዴዎች ላይ 10,000 ብር ቅጣት እየጣለ መሆኑም ተሰምቷል። በሌሎች አካባቢዎች የሚሰሩ ነጋዴዎችና ሰራተኞች ደግሞ የሥራ ቦታቸው ውስጥ ለማደር እየተገደዱና ተጨማሪ ሰራተኛ የቀጠሩም እንዳሉ ተናግረዋል።
የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በ9 ወራት ውስጥ ከ290 ሚሊዮን ብር በላይ ገቢ ማግኘቱን አስታወቀ። ባለስልጣኑ እርምጃ ከወሰደባቸው ውስጥ አዋኪ ድርጊቶች፣ ህገወጥ የመንገድ አጠቃቀም፣ ህገወጥ ንግድ፣ የመሬት ወረራ፣ ህገወጥ የደረቅና ፍሳሽ ቆሻሻ አያያዝና አወጋገድ ይገኙበታል። ባለስልጣኑ ከቅጣት ብቻ ከ258 ሚሊዮን ብር በላይ ማግኘቱንና ከጨረታ ሽያጭ ደግሞ ከ17 ሚሊዮን ብር በላይ መሰብሰቡን ተረድተናል። ደንቡ ከወጣ ወዲህ በከተማዋ 64 በመቶ ጥሰቶችን ቀንሰዋል ተብሏል። መስሪያ ቤቱ በህገወጥ የመንገድ አጠቃቀም ላይ ብቻ 7133 እርምጃዎችን እንደወሰደም ተገልጧል። ወደ ወንዞች ይለቀቁ የነበሩ 3000 የሚጠጉ የፍሳሽ መስመሮችም መቆማቸውን ባለስልጣኑ ጠቅሷል። ብሔራዊ ባንክ ባካሄደው የውጭ ምንዛሪ ጨረታ $1 በ131 ብር ከ49 ሳንቲም አማካይ ዋጋ እንደተሸጠ አስታውቋል። ባንኩ ለዛሬው ጨረታ ያቀረበው የውጭ ምንዛሪ መጠን $70 ሚሊዮን ነበር። በጨረታው 26 ባንኮች እንደተሳተፉና ከ2 ሳምንት በፊት ከተካሄደው ጨረታ አንጻር የዛሬው ለ$1 የ0.16 በመቶ ቅናሽ እንደነበረው ባንኩ ገልጧል። ዩኒሴፍ የቀጣዩ አውሮፓውያን ዓመት በጀቱን በ20 በመቶ እንደሚቀንስ ማስታወቁን ሮይተርስ ዘግቧል። ድርጅቱ በጀቱን ለመቀነስ የወሰነው ፕሬዚዳንት ትራምፕ የአሜሪካን እርዳታ መቀነሳቸውን ተከትሎ እንደሆነ ዘገባው ጠቅሷል። አሜሪካ ለተመድ ሰላም ማስከበር ተልዕኮዎች የምትሰጠውን የገንዘብ ድጋፍም እንድታቆም የዋይት ሃውስ በጀት ቢሮ ሐሳብ ማቅረቡን ዘገባው አመላክቷል። የአሜሪካ ባለስልጣናት ይህንን ሐሳብ ያቀረቡት ለአብነት በማሊና ዲሞክራሲያዊት ኮንጎ ሪፐብሊክ የድርጅቱ ተልዕኮዎች ውጤታቸው ውድቀት ሆኗል በማለት ነው ተብሏል። የውጭ ጉዳይ ሚኒስቴር በቀጣይ 10 ቀናት እስከ 200 የሚሆኑ ኢትዮጵያውያን ከማይናማር ወደ ሀገራቸው እንዲመለሱ ለማድረግ እየተሰራ ነው ሲል፣ በሌላ በኩል ኮሚቴው ወደ 242 ልጆች ነገ አርብ ከማይናማር ወደ ታይላንድ እንደሚገቡ ነግሮናል። የኢትዮጵያ ውጭ ጉዳይ ሚኒስቴር በማይናማር በአስከፊ ሁኔታ የሚገኙ ወደ 700 የሚጠጉ ዜጎችን ወደ ሀገራቸው ለመመለስ ጥረት እየተደረገ መሆኑን ገለጸ። የሚኒስቴር ቤቱ ቃል አቀባይ አምባሳደር ነቢያት ጌታቸው እስካሁን ወደ 130 ዜጎች ከማይናማር መመለሳቸውን አስታውሰው ቀሪዎቹን ኢትዮጵያውያንም ለመመለስ እየተሰራ መሆኑን አመላክተዋል። ቃል አቀባዩ በዚህ በቀጣይ 10 ቀናትም እስከ 200 የሚሆኑ ኢትዮጵያውያን ከማይናማር ወደ ሀገራቸው እንዲመለሱ ለማድረግ እየተሰራ ነው ብለዋል። የወላጆች ኮሚቴ ሰሞኑን ለውጭ ጉዳይ ሚኒስቴር ያለውን የቁጥር መፋለሱን ኒው ዴልሂ ያለውንና የቶኪዮ ኤምባሲ ስላልመገጣጠሙ አንስተን ነበር ብሏል። ምንም ችግር አይመጣም፣ ዲኬቢኤ ያለው ስክሪን አውት ተደርጎ ወደ ታይላንድ መንግስት ስላልተላለፈ ነው፣ መጓጓዝ ይጀምር እንጂ የሚያስቸግር የለም እንዳለው ገልጿል። የመመለስ ሂደቱንም በተመለከተም ወደ 242 ልጆች ነገ አርብ ከማይናማር ወደ ታይላንድ እንደሚገቡ ነግሮናል። የነገን ቀን እየጠበቅን ነው ሲል ኮሚቴው አስታውቋል። ኮሚቴው ወላጆች ልጆቻቸውን ወደ ሀገራቸው በመመለስ የበኩሉን እንዲያደርግላቸው የኢትዮጵያ አየር መንገድን ሲጠይቁ እንደነበር አመላክቷል። ይሄ የአየር መንገድ የኢትዮጵያ ሕዝብ ንብረት ነው። ከነዚህ ልጆች መካከል ይህንን የአየር መንገድ የሚመራ ልጅ ሊፈጠር ይችላል የሚል ምላሽ እንዳገኙም ሰምተናል። አየር መንገዱ የተቃጠለባቸውን ቲኬት የሚቀጡትን ቅጣት በማኔጅመንት ወስነን እናነሳለን፣ የሚስተናገዱበትንም ሁኔታ እናመቻቻለን። ጭራሽ ቲኬት የሌላቸውን ከኤንጂኦ ጋር ሆነን የተወሰነ ፐርሰንት አድርገን እናስተናግዳቸዋለን። ያ ካልሆነም ከመንግስት ጋር ተነጋግረን መፍትሄ እንፈጥራለን። ማንም እዛ አይቀርም እንዳላቸውም ኮሚቴው ገልጿል። በአዲስ አበባ ተቋርጦ የነበረውን የመኖሪያ ቤት ህብረት ስራ አገልግሎት ለማስቀጠል ተጠንቶ የቀረበው ውሳኔ ሐሳብ ላይ ካቢኔው ውሳኔ አሳለፈ። የከተማው ካቢኔ ዛሬ ባካሄደው 4ኛ ዓመት 10ኛ መደበኛ ስብሰባውን የተለያዩ አጀንዳዎች ላይ ውሳኔ አሳልፏል። ከነዚህም አንዱ ተቋርጦ የነበረው የመኖሪያ ቤት ህብረት ስራ ማህበራት አገልግሎትን የሚመለከት ነበር። በዚህም አገልግሎቱን ለማስቀጠል ተጠንቶ የቀረበ የውሳኔ ሐሳብ ላይ የመልካም አስተዳደር ጥያቄን ሊፈታ በሚችል አግባብ የውሳኔ ሐሳብ ማሳለፉ ተነግሯል። ሌላኛው የብርሃን አይነ ስውራን፣ የመነን፣ የገላን ቦርዲንግ ትምህርት ቤቶች ካላቸው ልዩ ስምሪት፣ የጥራት ደረጃና ከሚያንቀሳቀሱት ሀብትና ንብረት አስተዳደር አንጻር ህጋዊ ሰውነት ኖሯቸው እንዲተዳደሩና ተጠሪነታቸው በቀጥታ ለከተማው ትምህርት ቢሮ እንዲሆን የቀረበውን ደንብ መርምሮ አጽድቋል። ካቢኔው ሀገራዊ ፋይዳ አላቸው ባላቸው ፕሮጀክቶች የቀረበ የመሬት ማስፋፊያ ጥያቄዎች ላይ ተወያይቶ አጽድቋል። የአማራ ክልል ተወላጅ ሆነው ያለ አግባብ ለታሰሩ ሰዎች ድምጽ ያልሆነ ኮሚሽን ታጣቂዎችን ወደ ጠረጴዛ አምጥቶ ያወያያል የሚል እምነት የለንም ሲል ኢህአፓ ገለጸ። የሀገራዊ ምክክር ኮሚሽን ከመጋቢት 27 ቀን 2017 ዓ.ም እስከ ሚያዝያ 4 ቀን 2017 ዓ.ም በአማራ ክልል ከተለያየ ባለድርሻ አካላትና የማህበረሰብ ተወካዮች ለዋናው ጉባኤ የሚሆኑ አጀንዳዎችን መረከቡ ይታወቃል። ኮሚሽኑ በክልሉ ያደረገውን ይህንኑ ሂደት ተከትሎ በተለይ የታጠቁ ኃይሎችን ካለማሳተፍ አንጻር ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ብርቱ ትችት ተሰንዝሯል።
ተናግረዋል። ፓርቲው የኮሚሽኑን በባህር ዳር ከተማ የአጀንዳ ማሰባሰብ ልየታ ሂደት በተመለከተ ለቲክቫ ኢትዮጵያ በሰጠው ቃል ታጣቂዎችንና ጥያቄ ያላቸውን የማህበረሰብ ክፍሎች ያላሳተፈ ነው ሲል ተችቶታል። የፓርቲው ዋና ጸሐፊ ወይዘሪት ምስጢረ ስላሴ የሀገራዊ ምክክር ኮሚሽን ታጣቂዎችን አሳትፌያለሁ ብለዋል። እነማን እንደሆኑ ግን ግልጽ አልተደረገም። ተሳትፏል ተባለ እንጂ አመኔታ የለውም ብለዋል። ቀጥለውም የአማራ ክልል ተወላጅ ሆነው ያለ አግባብ ለታሰሩ ሰዎች ድምጽ ያልሆነ የሀገራዊ ምክክር ኮሚሽን ታጣቂዎችን ወደ ጠረጴዛ አምጥቶ ያወያያል የሚል እምነት የለንም። በኮሚሽኑ ገለልተኛነት አመኔታ የለንም ብለዋል። ከዚህ በፊት በሁሉም የኢትዮጵያ ክፍል ያሉ ታጣቂዎችን ለማሳተፍ ምን አይነት ዋስትና ተሰጥቷቸዋላችሁ ብለን ስንጠይቅ ኮሚሽኑ በእንደዚህ አይነት ጉዳይ ገና ለስምምነት አለመድረሱን የነገረን፣ ይህን ሳይፈቱ ምክክር ማድረግ ምኑ ላይ ለውጥ እንዳለው ግልጽ አይደለም ሲሉም አክለዋል። ቀጥለውም ከታጣቂዎቹ ተሳትፈናል የተባለ ነገር የለም። ኮሚሽኑ አሳትፈናል ካለ ተወካዮቹ እነማን ናቸው ሊዘረዘር ይገባል ያሉ ሲሆን ካልሆነ አሁንም ፓርቲያችን ጥያቄ አለው ሲሉ በአጽንኦት ተናግረዋል። አሁንም ድረስ የክልሉ የህዝብ እንደራሴዎች፣ ወንጀልን የሚያጋልጡ ጋዜጠኞች፣ የማህበረሰብ አንቂዎች እንዲሁም ህዝብ ይወክለናል ያላቸው የምክር ቤት አባላት በእስር ላይ ናቸው ያሉት የፓርቲው ዋና ጸሐፊ መንግስት ህገወጥ ናቸው ብሎ የፈረጃቸውን ታጣቂዎች ሊያሳተፍ ይቅርና ለታሰሩ ንጹሃን ዜጎች ሰፊ ድምጽ መሆን ያልቻለ ሀገራዊ ምክክር ኮሚሽን ታጣቂዎችን ወደ አንድ ጠረጴዛ አምጥቶ ያወያያል የሚል እምነት የለንም ብለዋል። አክለውም የሀገራዊ ምክክር ኮሚሽን በአማራ ክልልም ሆነ በሌሎች ክፍሎች በሚያደርገው እንቅስቃሴ ውጤት ያመጣል ብለን አናምንም ብለዋል። ሀገራዊ ምክክሩ ውጤት አያመጣም ያሉት ከምን አንጻር እንደሆነ ሲጠየቁም ከተሳታፊዎች ልየታ ጀምሮ ገለልተኛ የሆነ ሂደት የለውም፣ ማንን ነው የሚያሳትፈው ብለን ስንመለከት ከ90 በመቶ በላይ የሚሆኑት የብልጽግና ፓርቲ ተወካዮች ለፓርቲው ቅርበት ያላቸው ሰዎች ናቸው ሲሉ መልሰዋል። አሁንም ቢሆን የሚያወያየው ከራሱ ፓርቲ ጋር ከሆነ በዝግ መወያየት ይችላል። ነገር ግን ሀገርን አመካክራለሁ ካለ መሳተፍ ያለበት የፖለቲካ ልዩነት ከታሰሩ የማህበረሰብ አንቂዎች፣ ከህዝብ ተወካዮችና ልዩነት ካላቸው ሰዎች ጋር መሆን እንዳለበት አንስተዋል። አክለውም ኮሚሽኑ ግን ይህን አድርጓል ጥያቄ ምልክት ውስጥ የሚገባ ነገር ነው። ይሄ ሁሉ ባልሆነበት ሁኔታ በአማራ ክልል ብቻም ሳይሆን በየትኛውም ክልል ኮሚሽኑ የሚያደርገው ምክክር ውጤታማ ይሆናል ብለን እንደ ፓርቲም ሆነ እንደ ግለሰብ አናምንም ነው ያሉት። ኮሚሽኑ ከፓርቲው የተነሳበትን ትችት ምላሽ የሰጠበት ሲሆን አጠናቅረን ይዘንላቸው የምንቀርብ ይሆናል። በአማራ ክልል የሚደረገው ግጭት በዓል አክባሪዎችን አወከ። የትንሣኤ በዓልን ከየቤተሰቦቻቸው ጋር ለማክበር ከተለያዩ አካባቢዎች ወደ አማራ ክልል የሚጓዙ የአማራ ክልል ተወላጆች ወደ ክልሉ መሄድ እንዳልቻሉ አስታወቁ። በተለያዩ አካባቢዎች የሚኖሩት የአማራ ክልል ተወላጆች ፋሲካን የመሳሰሉ በዓላትን ከየወላጅ ቤተሰቦቻቸው ጋር ያከብሩ ነበር። ዘንድሮ ግን በመንግስት የጸጥታ ኃይላትና በፋኖ ታጣቂዎች የሚደረገው ውጊያ ጉዟቸውንም ልምዳቸውንም እንዳስተጓጎለባቸው ይናገራሉ። ለደህንነታቸው ሲሉ ስማቸው እንዲገለጽ ያልፈለጉ ተጓዦች በክልሉ የተለያዩ አካባቢዎች በመንግስትና በፋኖ ታጣቂ ኃይሎች መካከል በሚካሄደው ጦርነት የተነሳ እንደ በፊቱ በዓልን ከቤተሰብ ጋር ማሳለፍ እንዳልተቻለ ይናገራሉ። እስከዛሬ እንሄድ ነበር፣ አሁን ግን መኪናም መግባት አይችልም፣ ይሄኛው ሲወጣ ይሄኛው አያስገባም፣ ስለዚህ ላለመሄድ ወስነናል። ያው ቤተሰብ መቅበር እንኳን አልቻልንም። እስከዛሬ ቀብረን እንኳን መመለስ እንችል ነበር፣ አሁን መመለስ አይደለም መድረስ እንኳን አልቻልንም። እናትና አባቴ እዛው ናቸው፣ ከሄድን ቆየን፣ አሁን እንደሞትን ነው የሚቆጠረው፣ ምክንያቱም ቆይተናል፣ አይደለም ለማክበር መቅበር እንኳን አልቻልንም ብለዋል። የትንሣኤ በዓልን ለማክበር መነሻውን ኮምቦልቻ ከተማ አድርጎ ወደ በቅሎ ማነቂያ መዳረሻውን ያደረገው ወጣት መንገዱ ከፍተኛ ፍተሻ ያለበትና አድካሚ ቢሆንም ሰቀላና ድልብ በተባሉ አካባቢዎች በነበረ ተኩስ በአስቸጋሪ ሁኔታ ወደ ቤተሰቦቹ መድረሱን ይገልጻል። ከኮምቦልቻ ነው የተነሳሁት ቤተሰብ ጋር የትንሣኤን በዓል ለማክበር። ያው በመንገድ ላይ ስንመጣ ፍተሻ አለ። ፍተሻው ላይ በጣም ሰው ያሰቃያሉ። ከወልዲያ ወደ በቅሎ ማነቂያ ነበር የምንመጣው። ሰቀላና ድልብ ላይ ተኩስ ነበር። በአስቸጋሪ ሁኔታ ነው ያለፍነው ይላል። በፋኖ ታጣቂዎችና በመንግስት መካከል ግጭትን ከሚያስተናግዱ አካባቢዎች መካከል አንዱ የሆነው የሰሜን ወሎ ግዳን ወረዳን መዳረሻ አድርጎ የተነሳው ወጣትም ከወልዲያ ከተማ ተነስቶ ሙጃ ከተማ በሰላም ቢደርስም ከዚያ በኋላ ወደ ይባር ለመሄድ ትራንስፖርት በማጣታችን በእግር መጓዙ ለደህንነታችን አስጊ በመሆኑ ትንሣኤን ከቤተሰብ ጋር ለማሳለፍ የነበረው እቅድ እንዳልተሳካ ይናገራል። ከወልዲያ ተነስቼ ወደዛ ሄጄ ነበር። አሁን እዛ ስደርስ በእግር ነው። ትራንስፖርት እስከዛሬ ሲንቀሳቀስ ነበር። አሁን በጦርነቱ ምክንያት መንቀሳቀስ አልቻልንም። በእግራችን ይደክማል። ለመሄድ ፍላጎት ነበረን፣ ለመመለስ አስቸጋሪ ነው። የ4-5 ሰዓት ጉዞ ነው በእግር የምንሄደው። ይባር አለባጃጅ ይሄድ ነበር። እዛ እንዳይሄድ እነሱም እየቀረጹ ስለሚያስቸግሯቸው አይሄዱም። ትራንስፖርት አቁሟል። በተለይ በዚህ ወር በጦርነቱ ምክንያት መሄድ አንችልም። ከወልዲያ ተነስተን ግዳን ስንደርስ ከዚያ በኋላ በእግር ነው፣ ትራንስፖርት የለም። እነሱ እንዳይመጣ አግደዋል። በዓልን እናከብራለን ብለን ነበር፣ መንገድ ተዘጋብን። አስቸጋሪ ሁኔታ ላይ ነው ያለነው። አሁን ለመጀመሪያ ጊዜ የትንሣኤ በዓልን ከቤተሰብ ውጪ ለማክበር እንደተገደደች የምትናገረው መንገደኛም ህጻናት ልጆችን ይዛ በዚህ አስቸጋሪ ሁኔታ መጓዝ ከባድ በመሆኑ በዓሉን ባለችበት ቦታ ሆና ለማክበር ማሰቧን ትገልጻለች። አሁን በጣም አስቸጋሪ ነው። እስከዛሬ እየሄድን ዓመት አልፎን አያውቅም ነበር። የትንሣኤ በዓልን ከቤተሰቦቻችን ጋር ነበር የምናሳልፈው
አሳልፈው ዘንድሮ ግን በቃ ካለንበት ቦታ ተነስተን ሰሜን ወሎ ነው አካባቢያችን፣ በጣም ይከብዳል፣ ልጄን ይዤ ነው የሚሄደው፣ ደርሰን ለመመለስ እርግጠኛ አይደለንም፣ ሕፃን ልጅ ተይዞ በጣም ይከብዳል ብላለች። በአብዛኛው ደቡብ ወሎ በተወሰኑ የሰሜን ወሎና የሰሜን ሸዋ ዞኖች ኤሌክትሪክ ተቋርጧል። በተኩስ መሃል ያሰብኩት ቦታ ደርሼ ከቤተሰብ ጋር በዓልን ማክበር አስደሳች ቢሆንም ምንም ደህንነት በማይሰማበት መንገድ መጓዝ ደግሞ ሌላው ችግር ነውና ጉዟችን በፍርሃት የተሞላ ነበር ይላሉ። የትንሳኤ በዓል በየዓመቱ ብንሄድ ደስ ይለን ነበር፣ ግን ሰላም ስለሌለ ዛሬም ራሱ እየፈራን ነበር ይሄድ ነው። ያው እንደፈራነው መንገዱ ሰላም ስላልሆነ እንደፈለግን መንቀሳቀስ ስለማንችል ብዙ ጊዜ አንሄድም። ዛሬም እየፈራን መጣን። አሁንም ቢሆን ሰላም የለምና በአስቸጋሪ ሁኔታ ነው ወደ ቤታችን የገባ ነው። ተኩስ ነበረ፣ አስቸጋሪ ነው ብለው ገልጸዋል። ሶማሊላንድ ከሶማሊያ ጋር ከተጀመሩ ማናቸውም የሰላም ድርጅቶች መውጣቷን በይፋ አስታውቃለች። ሶማሊላንድ ይህንን እርምጃ የወሰደችው የሶማሊያ ጠቅላይ ሚኒስትር ሐምዛ ባሬ የግጭት ማዕከል በነበረችው የሶማሊላንዷ ላስ አኖድ ከተማ ጉብኝት ማድረጋቸውን ተከትሎ ነው። የጠቅላይ ሚኒስትሩ ጉብኝት ጠባጫሪና ሕጋዊነት የሌለው ነው በማለት ያወገዘችው ሶማሊላንድ ሉዓላዊነቷና የግዛት አንድነቷ የማይታለፍ ቀይ መስመር መሆኑን ገልጣለች። ዓለም አቀፉ ሕብረተሰብ በምስራቃዊ ሱል ግዛት ሶማሊያ ለምትፈጽመው ጥሰት መፍትሄ እንዲፈልግም ሶማሊላንድ ጠይቃለች።